አብርሽን ከሄርሜላ ጋር እንድትሆን እፈቅድልሃለሁ። የማትፈልገውን ህይወት ከምትኖር ከሄርሜላ ጋር ኑር ብላ ፈቀደችለት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ቤተሰብ ማን ያምናል ሩታና ሄርሜላ ተስማምተው ታርቀው እንግዲህ ሩታ ሄርሜላና አብርሽ አብረው እንዲሆኑ አብርሽን መከረችው ቢባል ማን ያምናል? ይሄ ከተአምርም ተአምር ነው ማለት ነው። በጣም የሚገርም ነገር ነው፣ የማይታሰብ እንግዲህ የሴቶች ሀሳብ እንዴት በጊዜ እንደሚቀያየር በቃ ገና ተረዳሁ። የእውነቴን ነው የምላችሁ ማለት ነው። እና ይሄ ጭንቅላት ይሄ ብራንድ ጭንቅላት እያለሽ ሩታዬ ማለት ነው። እስከ ዛሬ የት ነበርሽ? እስከ ዛሬ የት ነበራችሁ ሁለታችሁም ማለት ነው? አላሰባችሁም ነበር? አላሰባችሁም? ትቶን ይሄዳል ይሄን ሰውዬ ካቃወስ ነው ከሁለታችንም ይርቃል ብላችሁ አላሰባችሁም ነበር? ካለፈ በኋላ ከሄደ በኋላ አይ እኔ ከሄርሜላ ጋር እንድትሆን ፈልጋለሁ። ተይ እንጂ ከአንቺ ጋርስ እንዲሆን አትፈልጊም? ከሌላ ሰው ጋር እንዲሆን አትፈልጊም? በዚህ ሰዓት እኮ እሱ የሁለታችሁን ሀሳብ የሚጠይቅበት ሰዓት አይደለም። በቃ ውሳኔው ወሰን መረጠ፣ ሄደ። መጀመሪያውን ከራሴ ጋር ልሆን፣ ሰላሜን ስጡኝ፣ ብቻዬን መሆን ፈልጋለሁ፣ ለተወሰነ ጊዜ ማሰብ እፈልጋለሁ ሲለምናችሁ እንዶ ሀገር ውስጥ አላስቀመጥ ስትሉት የተወሰነ እንዶ አእምሮዬ ሰላም ካገኝ ብሎ ሌላ ሀገር ሄዳለሁ ብሎ አጅሬው ምን አለብኝ ብሎ ሻንጣውን ጠቅልሎ ከሀገር ሊወጣ ኤርፖርት ገባ። ወይኔ ጉድ እኮ ነው። እናንተ ጉንዳን የሆናችሁ ሁለት ሴቶች ኤርፖርት ድረስ ተከትላችሁት ሄዳችሁ ፓስፖርቱን ቀማችሁት። እናንተ እኮ ያልቀማችሁት ነገር የለም የእውነት ለመናገር ማለት ነው። አሁን ግን ደርሳችሁ ሁለታችሁ ታርቃችሁ አይ እኔ ከሄርሜላ ጋር እንድትሆን ፈልጋለሁ። ተይ እንጂ ሌላ የለሽም? ከአንቺ ጋርስ እንዲሆን አትፈልጊም? ከኔ ጋር እንዲሆን ፈልጋለሁ ብላለች። ባይዘዊ ከኔ ጋር ሆኖ ልጄን አብረን ብናሳድግ ደስ ይለኛል ብላለች። ይሄ ትክክል ነው፣ ማንም የሚረዳው ነገር ነው። ያው እናውቃለን እሷም እንደምትፈልገው ማለት ነው። ነገር ግን በቃ ያለ ምንም ምክንያት የሆነ ነገር ካልታሰበ ሩታ ከሄርሜላ ጋር ልታስታርቃችሁ በፍጹም አታስብም። የሆነ የታሰበማ ነገር አለ። ይሄ የኤፍሬም እጅ አለበት፣ እርግጠኛ ነኝ የኤፍሬም እጅ አለበት። ይሄ አቶ ኤፍሬም የሚሉት ሰው የጠፋሳ ወይስ እኔ ያላየውም ነው? እና ይሄ የኤፍሬም እንትን ነው፣ ተንኮል ነው እንጂ ሩታ ከሄርሜላ ጋር እንዲታረቁ ሰላም እንዲሆኑ እርግጠኛ ነኝ አትፈልግም። እና ይሄንን ከፈለጋችሁ ደግሞ አረፈዳችሁ ማለት ነው። በጣም አረፈዳችሁ። በጣም ያረፈዳችሁ አልመሰላችሁ? መጀመሪያ እኮ ያኔ እሱ ሲለምናችሁ እንዲያስብበት ከአንዳችሁ ጋር እንዲሆን ሲጠይቃችሁ ሲለምናችሁ ጊዜ ስጡኝ ሲላችሁ እናንተ በቃ የምንድን ነው የሚባለው የወገብ ቅማል ሆናችሁበት ሰላም እነሳችሁት። አሁን በቃ ከእናንተ ካፍንጫይ ሰላሜን እፈልጋለሁ ብሎ ሰውየው እግሬን አውጪኝ ካለ በኋላ ካመለጠ በኋላ ከፍቅር ጋር ስለሆነ ብቻ አይ ከሄርሜላ ጋር እንድትሆን ፈልጋለሁ እኔ አንድ ወሳኝ እኮ መሆናችሁም በነገራችን ላይ እሱ የሚፈልገውን ፈለገ፣ መረጠ፣ ሄደ። መጀመሪያውኑ ነበር ይህን ማሰብ የነበረባችሁ ማለት ነው። እና አሁን ከኤኬሌ ጋር ሁን፣ ከኤኬሌ ጋር ሁን፣ ከኔ ጋር ሁን፣ ከሷ ጋር ሁን ማለት አትችሉም፣ ራሱ ካልሆነ ማለት ነው። ምክንያቱም ይሄ የእናንተ ሀሳብ እንጂ እሱ ሀሳብ አይደለም። ምክንያቱም ሁለታችሁም የኔ አሁን እናንተ የምትፈልጉትን ሀሳብ እሱ መስማማት አለበት እና እናንተ ስለፈለጋችሁ ብቻ ሊሆን አይችልም። ሲጀመርም አላመናቸውም እኮ እንዴት ያምናቸዋል? እንዴት ሲጀመር እነሱ አመጣጣቸው ራሱ ትክክል አይደለም። ሁለቱ በአንድ ቦታ ሳይጣሉ በሰላም አይሆንም እንዴ! እንዴት ያምናል? ቢያምን ነበር የሚገርመኝ፣ እውነት ቢያምን ይገርመኝ ነበር።
ለማንኛውም በጣም በጣም ገርሞኛል። የእውነቴን ነው የምላችሁ የሩታና የሄርሜላ ደግሞ ማለት ነው ከአንቺ ጋር እንዲሆን ፈልጋለሁኝ። በቃ እኔ መውጣት አለብኝ ሳይፈልግ ሌላ ህይወት ውስጥ እንዲገባ አልፈልግም ምናምን ስትላት ምን አለች በአንዴ? አዎ ከኔ ጋር ቢሆንማ ጥሩ ነበር፣ ከኔ ጋር ሆኖ ያቋረጠውን ቢቀጥል ጥሩ ነበር። በአንዴ አምና ተስማማች። ይሄ ማለት የሆነ ነገር አለ ሀሳብ እነሱ ከፍቅር ጋር ያው ከፍቅር ጋር ህይወት ሊጀምር ነው በሚል እሱንም ለማጣላት አስበው ነው፣ ሶስተኛ አካሏን ለማስወጣት አስበው ነው እንጂ ሁለታቸው ታርቀው ተስማምተው አምነውበት አይደለም በዚህ ጉዳይ ላይ። በነገራችን ላይ ሄርሜላም አምናበት አይደለም። በአንዴ ምንም ሳትል አዎ ከኔ ጋር ቢታረቅ ጥሩ ነበር እንዴ ይባላል እንዴ? አንቺ እንዴት አሰብሽው? እንዴት ሆኖ? ብዙ አይነት ጥያቄዎች አሉ። ሩታ እንደምትወደው ደግሞ ታውቃለች። እናላችኋለሁኝ ቤተሰብ የሆነ ነገር አስበው ነው፣ ግን አብርሽ አያምናቸውም። እና እንደዚህ አይነት ሀሳብ ካላችሁ ደግሞ ትንሽ ዘገያችሁ። ምን ነው ዘገያችሁ? ያኔ ሲለምናችሁ አሁን ደግሞ አይ በጣም ነው እኮ የሚገርመው እዚች ዱንያ ላይ በቃ እንደው በቀልዱ ነገር እንኳን ብዙ ነገር ትማራላችሁ። ዝም ብላችሁ በተራ ነገር በድራማው እንደዚህ አሁን ይሄ እንግዲህ ድራማ ነው እየሰሩ ያለው። በዚህ እንኳን ብዙ ነገር ትማራላችሁ። አንዳንዴ ሰውን ስትለምኑት ሲለምናችሁ አይ አልሰማ ያላችሁትን መጨረሻ ላይ እናንተ ወደ መለመን ትሄዳላችሁና በጣም ነው የገረመኝ። የእውነቴን ነው የምላችሁ። ለማንኛውም እናንተ ሁለታችሁም ሲሪየስ ሆናችሁ በቃ ከሱ ጋር ጀነን እንብትሉ ተመልሶ ወደ እናንተ ይመጣል። ከተከተላችሁት መቼም አታገኙትም። እየተከተላችሁ ከኔ ጋር አሁን ከእከሌ ጋር አሁን የምትሉት ከሆነ ከእናንተ እየራቀ ነው የሚሄደው። ሲጀምር ወንድ ልጅ እኮ ሲፈልጉት አይወዱም። ወንድ ልጅ ባህሪው በጣም እኮ አስቸጋሪ ነው። የእውነቴን ነው የምላችሁ። አብዛኛው ወንድ ልጆች የሚሰድባቸው ሰው፣ የሚርቃቸው፣ የሚያጥላላቸው ሰው ነው የሚከተሉት። የሚንከባከባቸው ሰው አይፈልጉ። ግራ የሚያጋቡ ፍጥሮች ናቸው አብዛኛው ወንዶች ማለት ነው። የእውነት እንክብካቤ የማይወድባቸው፣ ክብር የማይወድባቸው፣ የሆነ የምታከብራቸው የምትንከባከበው ሽሮሮ የምትለውን ትቶ የምትሰድበው ምንም አይነት ለሱ ቦታ የሌላት እሷ ሌላ የምትወደው ላይ ሄዶ ይንጠለጠላል። አሁን ይህ እንደዚህ አይነቱ ሰው ምን ትሉታላችሁ? ለማንኛውም ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበል።